አነጋጋሪ ከሆኑት መካከል የያን ዲያሞንዴ ጉዳይ ነው። ሊቨርፑልን ሸውዷል ዲያሞንዴ በጣም ሊቨርፑል 100 አቅርቦ እምቢ ተብሎ ሌላ ሁለተኛ ዙር ለመክፈል እየተዘጋጀ ባለበት ሰዓት ላይ በአስገራሚ ሁኔታ ፒኤስጂዎች ዝውውሩን ለመጥለፍ ጫፍ ላይ ደርሰዋል። ራሱ ተጫዋቹ ነው የፒኤስጂን ፕሮጀክት የመረጠው ያን ዲያሞንዴ ነው። 19 ዓመቱ ነው። ኮት ዲቮራዊ ነው። በጀርመን ፕሌይፕሲች የሚጫወት ተጫዋች ነው። እንግዲህ በቅድሚያ የሚቀርቡ ነገሮች አሉ። ከሚቀርቡ ነገሮች መካከል አንድን ክለብ ለማዛወር ስትሞክር በዋነኝነት የሚጠቀሰው ፕሮጀክትን ነው። ተጫዋች በተለይ ትልልቅ ተጫዋቾች ከ100 ሚሊዮን ፓውንድ በላይ ዋጋ የሚያወጡ ተጫዋች ፕሮጀክትን ነው የሚያዩት። ግርሜ ፕሮጀክትን ነው ዋነኛው የሚያዩት ነገር እና ፕሮጀክት ከጣማቸው ብቻ ነው ከአንተ ጋር ሊቀጥሉ የሚችሉት። ምክንያቱም ሌላውም ክለብ ደሞዝ ብሩንም ምኑ እንደሚከፍል ያውቃል። አሁን አንዳንድ ክለቦች ላይ ስትመለከት አሁን ዌስትሃም ማቲያስ ፈርናንዴዝ ከፍተኛ ደሞዝ ከቀረበለት የተሻለ ዝውውር ዋጋ ከቀረበ ለቶተናም በለው ለማንቸስተር ዩናይትድም በለው ለማድሪድም በለው ለሊቨርፑልም በለው ለየትኛውም ክለብ ይሸጣል። ዌስትሃም የሚጠብቀው ገንዘቡን። ምክንያቱም ይሄ ተጫዋች ማቲያስ ፈርናንዴዝ ገና እያደገ ያለ ተጫዋች ስለሆነ ገና ወጣት ተጫዋች ስለሆነ ማለት ነው። በሌላኛው ሴናሪዮ በሌላኛው ሁኔታ ግን ተጫዋቾች ፕሮጀክትን ነው የሚያዩት። አሁን ማድሪድም ዩናይትድም ቼልሲም ሊቨርፑልም አርሰናልም የምትፈልገውን ገንዘብ እናቀርብልሃለን ቢሉት ወይም የሚፈልገውን ገንዘብ ለማቅረብ ለማቲያስ ፈርናንዴዝ ዝግጁ ቢሆን ከዛ ወደ ፕሮጀክቱ ነው የሚሄደው። ወደ ፕሮጀክቱ ሄዳል ቀጥሎ ማለት ነው። ማን የተሻለ ፕሮጀክት ያለው? ያን ዲያሞንዴ ተመሳሳይ ነው። ሊቨርፑልን ለመክፈል ዝግጁ ነው፣ ፒኤስጂም ለመክፈል ዝግጁ ነው። ስለዚህ ዲያሞንዴ የተሻለውን ፕሮጀክት ነው የምመርጠው፣ ሂጄ ዋንጫ ማነሳበት፣ ሂጄ የተሻለ ማብረቀረቅበትን ቦታ እመርጣለሁ ይላል። ለዛ ነው ፓሪስ ሰን ጀርመንን የመረጠው ያን ዲያሞንዴ። ውሳኔው በጣም ሊቨርፑሎችን አስከፍቷል፣ አበሳጭቷል። ያን ዲያሞንዴ ውሳኔ ግን አትከፉ ሊቨርፑላውያን። ለምን? ባርኮላ እንደሚወጣ ተረጋገጠ ማለት ነው። ዲያሞንዴ መጣ ማለት ሊያገኙት ይችላሉ። በቃ ብራድሊ ባርኮላ ይወጣል። በቃ አርሰናልም ይግባ ሊቨርፑል፣ የትም ይግባ የትም፣ ማንቸስተር ዩናይትድ ይግባ ባርሴሎና፣ ባርኮላ ይወጣል። ስለዚህ ባርኮላ ሊቨርፑል ማግኘት ይችላል ማለት ነው። በተቃራኒ አንዳንዴ ለበጎ ይሆናሉ እንደዚህ አይነት ዝውውሮች። ፒኤስጂ ጎንጋሎ ራሞስን ሽጧል 70 ምናምን፣ ሊካንግኢንን፣ ኮሎሙዋኒን። ከነዚህ ተጫዋቾች ሽያጭ የተገኘውን ገንዘብ ነው ያን ዲያሞንዴ ላይ እያፈሰሰው። እንዲሁም አኮላቼ የተባለ ተጫዋች ከሞናኮ ለማምጣት እየተዘጋጀ ያለው ፓሪስ ሰን ጀርመን። ስለዚህ ለሊቨርፑላውያን ኦፍ ኮርስ ዲያሞንዴን በጣም ከመፈለጉ አንጻር ሊቨርፑል ሊያስከፋ ይችላል። ግን ሌሎች አማራጮችም ይኖራሉ ተብሎ ይጠበቃል። በተለይ ባርኮላ አማራጭ ያሰፋላል። አማራጮችን የማምጣት እድሉ በጣም ሰፊ ነው ተብሎ ይታመናልና ግርምዬ ወደ አንተ ካሉ መረጃዎች እንቀጥልና እኔም ደግሞ ቀጥላለሁ። ያው ከግራኒት ዣካ ጋር በተገናኘ አፕዴት አለ ወይም ደግሞ አንድ የወጣ መረጃ አለ። እሺ፣ ሰንደርላንድ እግር ኳስ ክለብ ይፋዊ መግለጫ ወጥቷል። ከቼልሲ የ8 ሚሊዮን ፓውንድ የግራኒት ዣካ ጥያቄ በኋላ ማለት ነው። እሺ፣ እና ቼልሲ እግር ኳስ ክለብ 8 ሚሊዮን ፓውንድ ይዘው የሄዱትን ሰንደርላንድ ውድቅ ማድረግ ብቻ ሳይሆን ጋዜጣዊ መግለጫ አውጥቷል። ቼልሲ ሰድቦናል ነው ያሉት። ቼልሲ በይፋ ሰድቦናል የሚል ሐሳብ ነው ያቀረቡት። እና ሰንደርላንድ በቃ ስድብ ነው፣ ይፋዊ ስድብ። ቼልሲ በይፋ ነው የሰደበን 8 ሚሊዮን ፓውንድ ይዞ መምጣቱ በየትኛውም ዋጋ ቼልሲ ለግራኒት ዣካ ዝውውር ገንዘብ ይዞ ቢመጣ ሰንደርላንድ እግር ኳስ ክለብ የማይቀበለው መሆኑን በይፋ እንገልጻለን ብሏል። በየትኛውም ዋጋ ብለው መግለጫ ወጥተዋል። እቺ አፕዴት ነች ወይም ደግሞ ሌተስት መረጃ ነች ወይም ተሻሽሎ የወጣ መረጃ ነው። እና 8 ሚሊዮን ፓውንዱ እንደ ስድብ ቆጥረውታል ሰንደርላንዶች። ተሰድበናል፣ ስድብ ነው ያሉት። ቅድም እንዳነሳሁት ከሆነ እውነት ነው።
8 ከሚሸጡማ ቢያቆዩስ አይጠቅማቸውም እንዴ? ብዙ ነገር እና እዛው መግለጫ ላይ የተቀመጠ አንድ ቃል አለ። ቢያንስ እንኳን ያሉት ቢያንስ ግራኒት ዣካ በቀጣዩ ዓመት ዩሮፓ ሊግ ይጫወታል፣ በቼልሲ ማሊያ ግን የትኛውም አውሮፓ ውድድር ላይ አይካፈልም ብለዋል። እና 8 ሚሊዮን ፓውንድ ተሰድበናል የሚል ሐሳብ ነው የተነሳው። ከዛ በኋላ የተለያዩ ሐሳቦች ደግሞ በስፖርት ቤተሰቡ ዘንድ ተሰንዝረዋል። የተለያዩ ኮሜንት መስጫዎች ላይ የቀረቡ ሐሳቦችን በተለያዩ አማራጮች ኢቭን ታዋቂው ፋብሪዚዮ ሮማኖ ራሱ ዝውውሩ እንዴት አያችሁት ብሎ የጠየቀበት ሂደት አለና ከአድማጮች ወይም ከስፖርት ቤተሰቡ የተሰጠው ምላሽ የተለያዩ ሐሳቦች ናቸው። ለምሳሌ በቢቢሲ ስፖርት፣ በዴይሊ ሜል፣ በፋብሪዚዮ ሮማኖ ሐሳባቸውን የሰጡት ሰዎች ቼልሲ ወደ ገበያ የወጣው ዶሮ ሊገዛ አይደለም። ቼልሲ እኮ ወደ ገበያ የወጣው አንድ ምርጥ አማካኝ ተጫዋች፣ ልምድ ያለው አማካኝ ተጫዋች ሊገዛ ነው የወጣው እንጂ ዶሮ ሊገዛ አይደለም 8 ሚሊዮን ፓውንድ የጠየቀበት ሂደት የሚል በአድማጮች የተሰጠ ኮሜንት አለ፣ ሐሳብ አለ። ከዛ ባለፈ ከ2020 ጀምሮ ለቼልሲ እግር ኳስ ክለብ አንድ ጎል ብቻ ማስቆጠር የቻለው ማሉ ጉስቶ 75 ሚሊዮን ፓውንድ እንደሚያወጣ እየተገመተ ግራኒት ዣካ ከባለፈው ዓመት ጀምሮ 11 ጎል አስቆጥሮ በ8 ሚሊዮን ፓውንድ ይሄ በጣም ፈገግ የሚያሰኝና የሚያስቅ ነው የሚል ሐሳብም ተሰጥቶበታል። ግራኒት ዣካ 11 ጎሎችን አስቆጥሯል በአጠቃላይ በባለፈው ዓመት። በአንጻሩ ማሉ ጉስቶ 75 ሚሊዮን ፓውንድ የሚገመተው ከ2020 ጀምሮ አንድ ጎል ብቻ ነው ያስቆጠረው። ግራኒት ዣካ የሞይሰስ ኬሲዶን እና የኢንዞ ፈርናንዴዝ ሚና ለመወጣት ነው የሚመጣው። ኢንዞ ፈርናንዴዝ ሶፊ ሪያል ማድሪድ ሞሪኒዮ ቢያገኙት እሱን መግዛት በጣም ይከብዳል ብለው ዋጋው ከፍተኛ ነው ብለው ነው ያስቀመጡት። 120 ሚሊዮን ፓውንድ ድረስ ነው የሚገመተው ኢንዞ ፈርናንዴዝ። ኬሲዶ ስንት ብር ነው የወጣበት? ከ106 ሚሊዮን ፓውንድ በላይ አይደል የወጣበት። ግራኒት ዣካ አሁን ባለው አቋም ከነዚህ ተጫዋቾች የሚያንስ ደረጃ ላይ ነው የሚገኘው። ሉክ ኬሲዶ 106 ሚሊዮን ፓውንድ በላይ፣ ኢንዞ ከ120 ሚሊዮን ፓውንድ በላይ የሚገምት ኦፍ ኮርስ እድሜ ያለ ምንም ጥያቄ የለውም። 33 ዓመቱ ነው፣ ከፍ ያለ ነው የግራኒት ዣካ በእንቅስቃሴ ደረጃ ላይ። አሁን ባሏቸው አቋም ግን እንዴት 8 ሚሊዮን ፓውንድ ይዞ ይመጣል? ሙልጭ ያለ ስድብ ነው። ቼልሲ አዋርዶናል የሚል መግለጫ፣ ይፋዊ መግለጫ ነው ክለቡ ያወጣው ሰንደርላንድ። ስለዚህ ቼልሲ ስድብ ስለሰደበን በየትኛውም ዋጋ ከዚህ በኋላ ቢመጣ ለቼልሲ እግር ኳስ ክለብ ግራኒት ዣካን በየትኛውም ዋጋ አንሸጥም ብለዋል። ታስታውስ ከሆነ ኡራጓዩ ሉዊስ ሱዋሬዝ ከሊቨርፑል ቤት ወጥቶ አርሰናል እንደሚገባ ፈልጎ ፍላጎት አሳይቶ የውል ማፍረሻውን ካወቁ በኋላ አርሰን ቬንገር 1 ፓውንድ ብቻ ጨምረው ይዘው ሄዱ። 1 ፓውንድ ብቻ። 1 ፓውንድ ማለት ልክ በኢትዮጵያ 1 ብር እንደመጨመር ማለት ነው። ቼልሲ ልክ አሁን ሰድቦኛል ብሎ ሰንደርላንድ እንደገለጸው ሁሉ ሊቨርፑል በወቅቱ ምንድን ነው ያለው? ያሳፍራል፣ ይሄ ስድብ ነው፣ አርሰናል በይፋ ነው የሰደበን። ስለዚህ በየትኛውም ዋጋ ቢሆን ከዚህ በኋላ ለአርሰን ቬንገርና ለአርሰናል አንሸጥም ብሎ ሉዊስ ሱዋሬዝ ባርሴሎና የገባበትን ወቅት እናስታውሳለን እንጂ አርሰናል ሊገባ ጨርሶ ነበር። 1 ብር ወይም በእንግሊዛውያን 1 ፓውንድ ብቻ ጨምረው ነው የሄዱት ለውል ማፍረሻው። ውል ማፍረሻው ስድብ ነው ሶፊ ማለት 1 ብር ብቻ ያዘ 1 ፓውንድ ብቻ ጨምረና 8 ሚሊዮን ፓውንድ በቃ ግልጽ ስድብ ነው ያለው ሰንደርላንድ እሱን ለመጨመር ነው። ከዛ ባለፈ የነ ኢሊየት አንደርሰንንም አንስተዋል። በነገራችን ላይ እንደነ ኢሊየት አንደርሰን ያለው ተጫዋች የእንግሊዝ ክብረ ወሰን የጤና ምርመራውን ጨረሰ። በነገራችን ላይ ዛሬ በካንሳስ ሲቲ አጠናቋል። ኢሊየት አንደርሰን የኖቲንግሃም ፎረስት አማካይ ነው። ኢሊየት አንደርሰን ይህን ያህል ብር የእንግሊዝ የዝውውር ሪከርድን ሰብሮ ማንቸስተር ሲቲ ሲገባ ለግራኒት ዣካ ግን የቀረበው 8 ሚሊዮን ፓውንድ ነው የሚል ተቃውሞ የሚመስል መግለጫ በሰንደርላንድ እግር ኳስ ክለብ ይፋ ሆኗል።
አርሰናል ሲሸጠው ወደ ባየር ሊቨርኩሰን ቅድም እንዳልኩት ከ15 እስከ 17 ሚሊዮን ፓውንድ ነው የሚደርስ ዋጋ አጠቃላይ ማለት ነው። ቦነሶቹን ጨምሮ የሚጨምረውን ጨምሮ እስከ 17 ሚሊዮን ፓውንድ የሚደርስ ዋጋ ነው። ለዝውውር ብቻ 15 ሚሊዮን ፓውንድ ነው አርሰናል ያኔ በዛ ጊዜ በነበረው አቋም እንኳን የተሸጠው በዛ ብር ነው። አሁንም ደግሞ ቢያንስ ሰንደርላንድ እሱ ከመጣ በኋላ የዩሮፓ ሊግ ተሳታፊ አድርጎታል። እድሜው ነው እንጂ የጨመረው ብቃቱ አልቀነሰም። ብቃቱም በጥሩ ደረጃ ላይ ነው ያለው። ቡድን ይመራል፣ አምበል ነው፣ ካፒቴን ነው፣ መሀል ላይ ያለውን እንቅስቃሴ ይወጣል እና ሰንደርላንድ በይፋ ግራኒት ዣካን ብላችሁ እንዳትመጡ ብሏል። ሌላ አጭር መረጃ ለመጨመር ከማንቸስተር ዩናይትድ ጋር ተያይዞ ከዝውውር መረጃ ጋር ዛሬ ማንቸስተር ዩናይትድ ላይ ያለው አዲስ ጉዳይ የሜሰን ማውንት ጉዳይ ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በኤሲ ሚላን ይገኛሉ። እኚህ ሰው እያባበሉት ነው ተብሏል። ሜሰን ማውንትን ወደ ኤሲ ሚላን ለመውሰድ ቅድመ ንግግሮች መጀመራቸው እየተጠቀሰ ነው። ይሳካላቸዋል፣ አብረን የምንመለከተው ነው የሚሆነው። ሜሰን ማውንት በኤሲ ሚላን በጥብቅ እየተፈለገ የሚገኝ ተጫዋች ሆኗል። እንደሚታወቀው ጋርቴ ጉዳቱን ረጅም ጊዜ እንደሚያርቅ ማንቸስተር ዩናይትድ ራሱ አረጋግጧል። የዝውውር ፕላናቸው ላይ እቅዳቸው ላይ የተወሰነ ማሻሻያ እንዲያደርጉ ያደርጋቸዋል። ከሱ ላይ ያገኙት ያሰቡት ገንዘብ ስለማያገኙ ማንቸስተር ዩናይትዶች፣ ስለዚህ በዛ መንገድ የሚስተካከል ነው የሚሆነው። ዝሮ ዝሮ ማንቸስተር ዩናይትድ ላይ ዛሬ አዲሱ ነገር ሜሰን ማውንት ወደ ኤሲ ሚላን የሚል ነው። ሌላ የተለየ አዲስ ነገር የለም። የነ ማቲያስ ፈርናንዴዝ የነ ኦሬል ቹዋሚኒ ጉዳይ አዲስ እድገት የለውም። አዳዲስ ነገር ሲኖረው ደግሞ የምንጨምር ይሆናል ማለት ነው። ግርሜ ዓለም ዋንጫ ትናንት ብራዚል ከካናዳ አስደናቂ ጨዋታ ተመለከትን። የመጨረሻ ደቂቃ ጎል ወይም 90 ደቂቃ አጠናቆ በተጨማሪ ሰዓት ጎል ተቆጥሮባት ወደ አፍሪካ ኮሪዶር የተሰናበተችው መላው አፍሪካውያን በአብዛኛው በሚባል ደረጃ ደስ ብሏቸዋል። የደቡብ አፍሪካ